ጌታ የተባረከ ይሁን። እንግዲህ ስብከቱን ቢቀር ጥሩ ነበር። አንዳንድ ጊዜ ህግ ስለሆነ እንጂ የሚበቃ ነገር እግዚአብሔር ነክቶናል። በብዙ በኳይሮ ዝማሬ፣ በእህታችን ዝማሬ፣ በጸሎት ውስጥ ለኛ የሚያስፈልገን ተች የሚያደርግ ነገር እግዚአብሔር በዚህ ማለዳ ሰጥቶናል እና እኔም መላቆያችሁም የቀረኝ ስንደቂቃ እንደሆነ ማላቅም እኔ ረጅም ሰዓት ነው የሚወስደው እንደምታውቁት። እንዴት ነው 1-2 ሰዓት ሊወሰድ እና ጥቂት ደቂቃ ነው የምናገረው። ዛሬ አልጨርስም አሁንም የሚጀምረው እና እግዚአብሔር ክብሩን ይውሰድ። ስሜንም ማታውቁ አዳዲስ ሰዎች ደግሞ አላችሁ። ያው ጉባኤ መድረክ ላይ ስለማታዩት ያው ሽማግሌ ተብያለሁ። ያው ሽማግሌ ደገፋ በቀለ እባላለሁ። እንማታውቁኝ ሰዎች አላችሁ ግን እስቲ የማያቀኝ ሰው እጁን ያንሳ። የማያቀኝ የሚያቀኝ አላልኩም። የማያቀኝ አውቃችሁ ነው። የማታውቁኝ አላችሁ። በየጊዜው አዳዲስ ሰዎች ፊት ስለማይ እስቲ ሁለት ቦታ ጥቅስ እናውጣና ባለፈው የጀመርነው ትምህርት ነበረ። ባለፈው ስለ እንግዲህ 7 ወር በፊት ነው እና ያንን ጥቅስ ያንንም ስላልጨረስኩ ሁለት ጥቅሶች እናነብና ዛሬ በዛው ሐሳብ ቀጣይ ነገር እነግራችኋለሁ። አንደኛ ተሰሎንቄ 5:23 የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ እና ኮምፒውተር ላይ ያላችሁ በጥቅስ ብትተባበሩኝ ጥሩ ነው። ሌላው ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 እንግዲህ ወንድሞች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹምና እያደረገን ስጋንና መንፈስን ከሚያረክሱ ሁሉ ራሳችንን እናንጻ ይላል። ስለዚህ ስጋንና መንፈስን ከሚያረክስ ነገር ራሳችንን እንዴት እናንጻ በሚል ርዕስ ሁለት ተከታታይ ላይቭ ስትሪም ብላችሁ እንትን ማለት ትችላላችሁ። የጽዮን ዩቲዩብ ላይ ልክ ቪዲዮ ሳይን ላይቭ ስትሪም የሚለውን ክሊክ ስታደርጉ ኤፕሪል ላይ ሁለት ተከታታይ። ስለዚህ ወደ ኋላ አልሄድም ማለት ነው። ቀጣውን ነው የምሰጣችሁ። ዛሬ ቶፒካችን የነበረው ስጋንን መንፈስንም ከሚያረክስ ነገር እንዴት ራሳችን እንጠብቅ የምን ነበር እሱ እና ከውስጥ ነው የጀመርነው። የሰው ዋናው ማንነቱም ውስጣዊ ስለሆነ ከውስጥ ጀምረን ወደ ውጫዊ ደግሞ ሁለንተናችን ጀመርንና ስጋን የሚያረክስ ብለን አንደኛውን ነገር ነው ያየነው። ስጋን የሚያረክሱ ነገሮች ብላችሁ ያዙ ማለት ነው። ከዛ ቀጣይ ነው ማለት ነው ስጋን የሚያረክሱ ነገሮች። እዚህ ጋር ምን ይላል ጥቅሱ? በእግዚአብሔር ፍርሃት ቅድስናን ፍጹም እያደረገን ምንን ስጋንና ምንን። ስለዚህ ስጋ ምን ይሆናል ማለት ነው? ይረክሳል ማለት ነው። መንፈስም ይረክሳል። አሁን ስለ ውስጣዊ ጨርሰናል። ስጋን የሚያረክሱ ነገር ደግሞ አይተናል። ስጋን ከሚያረክሱ ነገሮች ብለን ያየነው አንዱ ነጥብ ጾታዊ እርኩሰት ነው። እሱንም ቪዲዮ ተቀምጦላችኋል ሄዳችሁ የጾታ እርኩሰት አይነቶች በዝርዝር አስተምሬያለሁ። ስፔሻሊ ደግሞ በአሜሪካ ነገር ስንኖር በዚህ በኖርዝ አሜሪካ በዚያ አቅጣጫ ያለውን ዝቅጠት ከእግዚአብሔር ቃል አንፃር ለማየት ሞክረናል። ዛሬ የምናየው አዲሱ ምንድነው? ስጋን የሚያረክስ ሌላው ዛሬ ሁለተኛው ስጋን ከሚያረክሱ ሁለተኛው ዋናው መሳሪያ አርካሽ ማለት ነው። ስጋን አርካሽ ሁለተኛ መሳሪያ አንደበታዊ እርኩሰቶች ብዬ ይያለሁ። ብዙ ነው ማለት ነው። አንደበታዊ እርኩሰትን ነው የምናየው ዛሬ። ወይም የከንፈር እርኩሰት ወይም የንግግር እርኩሰትን እናያለን። አንደበታዊ እርኩሰት ወይም እርኩሰቶች እንዴ አንደበት ወይም ከንፈር ይረክሳል እንዴ? ኢሳይያስ 6 እስቲ እናውጣ። ኢሳይያስ 6 ቁጥር 1 ኢሳይያስ 6 ቁጥር 5 ኢሳይያስ 6 ቁጥር 5 ኢሳይያስ 6 ቁጥር 5ን ታወጣልኛለህ? እስቲ አንብበን እናንብብ።
ስክሪን ላይ ቶሎ ማውጣት ካቃታችሁ አንዳንዱ ኢሳያስ እኮ አዲስ ኪዳን ላይ የሚፈልግም ይኖራል አይታወቅም። ባይብል ስቴዲ የማይሳተፍበት ላይ የት ነው ብሉ ነው አዲስ ነው እንዳትሉ አትቸገሩ። ይኸው ወንድሜ ያወጥተዋል። ኦኬ ምን ይላል ኢሳያስ? ነብዩ ኢሳያስ ምን ይላል? ይሄንን የምለው ቅዱሱን እግዚአብሔርን በተቀደሰው በሚያስፈራው የከበረው ዙፋን ላይ አይኑ ተከፍቶ ካየ በኋላ ከዛ ራሱን አየ። የእግዚአብሔርን ቅድስና ታላቅነት አስፈርነት ካየ በኋላ ራሱን አየ። ከዛ በዙሪያ ያሉ ህዝቦችን አየ። ያኔ ነው ይሄንን መግለጫ ሰጠው። ምን አለ? እኔም አለ ፈራው ተንቀጥቀጥኩ አለ። በኋላ ይሄ እግዚአብሔር አይኑ ተከፍቶ የእግዚአብሔርን ክብር ካየ በኋላ እኔም ከንፈሮቼ ምን ይሆኑብኝ? ይረክሱብኝ። ከንፈር ምን ይሆናል ማለት ነው? ይረክሳል። ስለዚህ ዛሬ ትምህርቴ ስጋን ከሚያረክሱ ነገሮች መካከል አንዱ ምንድነው ብለን ነው? አንደበታዊ እርኩሰቶች ናቸው። እነሱን ነው የምንዘረዝረው። ከንፈሮቼ የረከሱብኝ ሰው በመሆኔ እኔ ብቻ አይደለሁም ደግሞሳ ከንፈሮቻቸው በረከሱባቸው ህዝብ መካከል በመቀመጤ አይኖቼ ሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አለ ማለት ነው። ምክንያቱም እኔም ያለሁበት ህዝብም ያለበት ሁኔታ በእግዚአብሔር ፊት ሊያጠፋ የሚችል ነገር ነው። ለዚህ ነው መጽሐፍ ቅዱስ እኮ ስለ እግዚአብሔር ሲናገር እግዚአብሔር እሳት ነው አይደለም ብሎ እግዚአብሔር እሳት ነው እንደምንለው እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ብሎን ነገር በምንረዳበት መጠን እግዚአብሔር እሳት ነው ብሎን ነገር ደግሞ መረዳት አለብን። እሺ እግዚአብሔር እሳት ነው ብላችሁ የምታምኑ ያው ይባል እሳት ነው ማለት መጽሐፍ ቅዱስ። ስለዚህ እግዚአብሔር ሩህሩህ እንደሆነ ደግሞ እግዚአብሔር ይቆጣል። አይቆጣም እንዴ? ይቆጣል። የእስራኤል ህዝቦች ወገኖች ያላችሁን ህዝቦች እኮ በአንድ ጊዜ 4000 ሰው መሬት ተውጥ ከተከፍታ ምን አድርጋቻለች? ወጣቻችሁ። ያ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም የኛ እንዳንዳችሁ የኔም አምላክ ስቲል ቅድስናው አልተቀየረም፣ ባህሪው አልተቀየረም። ለምን? እግዚአብሔር ምን አይሆንም? አይለወጥም። ስለዚህ የቅድስና ስታንዳርድ በኢትዮጵያና በአሜሪካ አይለያይም። አያመቻምችም። ቅድስና ደሴም ስታንዳርድ ነው ያለው። እና በደንብ ስሙኝ እንግዲህ ዛሬ አይዟችሁ። አሁን የምናወራት ከንፈራችን ዙሪያ ላይ ነው። እስቲ እንዲያርጉ ከንፈራችሁ ዛሬ ከንፈር ላይ ነው የምናወራው። እቺን ከንፈር በደንብ ወጣቶች በተለይ ነገሩ ወጣቶች በብዛት አይታዩኝም። ይሁድ ይዞራሉ መሰለኝ እንደ ዘላን። ስለዚህ አንድ 20 ደቂቃ ወስጄ ብናገር ፈቃደኛ ናችሁ? ከዛ የቀራውን ሌላ ጊዜ እናያለን። ፈቃደኛ ናችሁ? ስለዚህ ከንፈርን ሊያረክሱ የሚችሉ ነገሮችን ደግሞ እንመልከታውን። እንግዲህ ከንፈር ይረክሳል ካለን በመጽሐፍ ቅዱስ እይታ በመጽሐፍ ቅዱስ ትምህርት ከንፈርን ሊያረክስ የሚችል አንደበትን ሊያረክስ የሚችል ነገር ምንድነው? እናውቃለን አይደል እንዴ? አሁን ይሄንን የማታውቁት ነገር ለምን የነገርኳችሁ አለ። መጽሐፍ ቅዱስ በእጃችሁ ነው። ብዙ ጊዜ ተምረናል። በተለያዩ አገልጋዮች በዩቲዩብ ደግሞ አሳዳጆችን አይደለም በተለይ እህቶች ኩሽና ምን እየሰራችሁ እኮ ትሰማላችሁ። ከዛም ትሰማላችሁ። ለሆድ የሚያሳምም ነገር ትሰማላችሁ። አንዳንዱ ያስቀምጣል። ሁሉ ነገር ነው የምንሰማው አይደል እንዴ? ነገር ግን አሁን ስንማር ሁሌ እግዚአብሔር ቃል አዲስ ነው በሚለው ነው። እኔ አዲስ ነገር ይዤ አልመጣሁም። በተለያየ ጊዜ የሰማችሁትን ነው። ነገር ግን እያሳሰብኩ ነው ለራሴም እንደ ኢሳያስ ነው። እኔም የእግዚአብሔርን ክብርና ራስን ሳይ እኔ ምንድን ነኝ? እኔ ኃጢአተኛ ነኝ። ከኔ ጋር ናችሁ? እኔ ቃል እየሰበኩ ሰው እንድንቀሳቀስ አልፈልግም። መውጣት የሚፈልግ ሰው አሁን ይውጣ። በከበረው ማዕድ ጋር ቁጭ ብለናል። አሁን ደገፋን የምታውቁት አጠር ያለ ትንሽ ወፈር ያለ ሰፋ ያለ 4 በ8 ሆነ ወንድማችሁ እዚህ ቆመዋል።
ግን እየተናገራችሁ ያለው እግዚአብሔር እንደሆነ አስቡ። እኔ ሸክላ ነኝ፣ በሸክላ ውስጥ ግን ሕያው መዝገብ ይናገራችኋል። ስለዚህ እግዚአብሔር ቃል ሲነገር ሙቭ አታርጉ ማለት ነው። እዛም ውጪ ያላችሁ ኮሪደር ላይ ሙቭ አታርጉ። መቅደስ ውስጥ እኮ በጥንት ዘመን ሙቭ አይደረግም። ያ አሁን እግዚአብሔር ፊት ያለን ነው ማሰብ ያለው። ስፔሻሊ በጋራ በመናመልከው አምልኮ ይሄ ጉባኤ ጉባኤ we are temple፣ በግልም ቴምፕል ነን፣ እንደ ጉባኤም ደግሞ የእግዚአብሔር መቅደስ ነን። አሁን እግዚአብሔር በእኛ መሃል ሙቭ እያደረገ ነው። ስለዚህ እሱም በአክብሮት እንስማ። ሕይወትና ሞት በምላስ እጅ ነው ይላል ምሳሌ 18:21። እሱን ከወሰዳችሁ በኋላ ምሳሌ 18:21 እሱን አታውጣም፣ የሚቀጥለውንም ነገርን ታውጣልኛለህ። እንግዲህ ሁለት ዋና ነጥቦችን አንደበቶችን ሊያረክሱ የሚችሉትን እሰጣችሁና ሌላ ጊዜ እቀጥላለሁ። 10 ነጥቦች ነው ይዤ የመጣሁት። 10 ነጥብ በ20 ደቂቃ አልጨርስም። ስለዚህ አሁን አንደበትን ሊያረክሱ የሚችሉ ሜጀር ሁለት ዋና ነገሮችን ግን እነግራችኋለሁ በዚህ ማለት ነው። እሷ ላይ ልምምድ አድርገን እንመጣለን። በሳምንት ይሆን 15 ይሆን እንደተለመደው ደግሞ 7ኛ ወር በኋላም ይሆን አልጠፋም እመጣለሁ። ግን ልምምድ እናርግ እስቲ በሉ ተለማመዱ። አዎ ይሄ ሽማግሌ የለም፣ አባት የለም፣ ወጣት የለም፣ አንደበት ያለው ሁሉ ይሄንን ቃል ይስማ። እስቲ ከንፈር ያለው ከእናንተ መካከል ከንፈር ያለው ተቆርጦም የተገጠመለት ችግር የለም። አንዳንድ ጊዜ በኦፕሬሽን የሚስተካከል ከንፈር አለ። እዛ ጋር ደግሞ ችግር የለም። ተቆርጦ እንኳን ብንወለድ ወዲያው ይስተካከላል፣ ተስተካክሏል። ስለዚህ ሁላችንም ከንፈር አለ። አንደኛው አርካሽ የከንፈራችን አርካሽ አንደኛው የሚጠብቁት ደበኛ አንደኛው ለመስማት ዝግጁ ናችሁ? አንደኛው ለመስማት ዝግጁ ናችሁ? ውሸት ነው። እስቲ ጮክ ብላችሁ ውሸት በሉ። አንተ ውሸት በሉ። አርካሽ ነህ፣ አትጠቀመኝም በሉ። እንዲህ በሉ አፋችሁ እንደማለሽ አትጠቀመኝም። ውሸት ከተለመደ የማይለቅ ካንሰር ነው። ውሸት እዚሁ ወጥተን እንዋሻለን። ከዚህ ወጥተን በጣም ትልቅ በሽታ ነው። እሺ ስለ ውሸት እንግዲህ በመጽሐፍ ቅዱስ ከሞራል ሎዎች አንዱ ነው። የዘጸአት መጽሐፍ 20 ቁጥር 16 አውጣልኝ። ውሸትን እንዲሁ በቀላል የምናይ አይደለም። ከ10 የሞራል ህጎች አንዱ ነው። የሞራል ህግ አልተቀየረም። በነገራችን ላይ የሞራል ህግ ከባህሪ ጋር የተያያዘ ዘጸአት 20 ቁጥር 16 ነው። ቁጥር 9 ማለት ነው። ኦኬ በሐሰት ልክ ነህ። በሐሰት ምን ይላል? ባልንጀራ ላይ አትግደል፣ አታመንዝር ከሚሉት ውስጥ አንዱ ነው አይደለም? ይሄ 9ኛ ህግ ነው። በባልንጀራ ላይ በምን አትመስክር? በውሸት ነው አይደለም? ውሸትና ሐሰት አንድ ነው እንዴ? አዎ። በባልንጀራ ላይ በውሸት አትመስክር። 100 ሚሊዮን ቢሰጥህም በሐሰት ባልንጀራ ላይ አትመስክር። ከ10ቱ ኮማንድ 10 ኮማንድመንት አንዱ ነው። ውሸትን እንደቀላል ነገር አትቁጠሩ ማለት ነው። ይሄ ከንፈራችን ላይ የምትመላለሰው ይሄንን የእግዚአብሔር ህግ እንድንሰበር የምታረግ ናት። በመጀመሪያው ጥንታዊ ቤተክርስቲያን ፈርስት ቸርች ቦርን ከተደረገች በኋላ ውሸት ሰዎችን ያስቀጸፈ ትልቅ በሽታ ነው። ሐዋርያት ሥራ ምዕራፍ 5 ከቁጥር እስከ 9 አናነብም። ሐሳቡን ታውቃላችሁ። ሐዋርያት ሥራ 5
ከ1 እስከ 9 ነው። 5 ሐናንያና ሰጲራ የሚባሉ ባልና ሚስቶች ነበሩ። በዛን ዘመን ካለው የእግዚአብሔር ክብርና ሞገስ ሁሉም ክርስቲያኖች ያላቸውን እየሸጡ በሐዋርያቶች እግር ስር ምን ያደርጉ ነበር? ያስቀምጡ ነበር። እነሱም እኛ ድርሻ ይድረስ ተራችን ይድረስ ብሎ ሞገስ ፈልጎ ሾዋፕ። ይሄ የሾዋ አበሻ አይመስሉኛ እነዛ ሰዎች ገብቷቸዋል። ምክንያቱም አበሻ ሾዋፕ ይወዳል፣ እናንተን አይደለም ይላል ፓስተር ጀመር። የሱን ኮት ልውሰድ፣ እናንተን አይደለም ሾዋፕ ይወዳል። ከአቅማችን በላይ ሾዋፕ እንወዳለን። በነገራችን ላይ ከአቅማችን በላይ ሾዋፕ እንወዳለን። ሰርግ ላይ ሾዋፕ እንወዳለን። ኢዚ ጎይንግ አንፈልግም። ግራጁዌሽን ላይ ሾዋፕ እንፈልጋለን። እንግዲህ ብትቀየመው ምን እንደ ልቡ ነው። በቃ አወራለሁ። ግራጁዌሽን ሰርግ ማድረግ ትፈልጋላችሁ? ሾዋፕ እንፈልጋለን። ሾዋፕ አንዱ በሽታችን ነው። ቲፒካል በሽታችን ነው። እኔ ሐናንያና ሰጲራ ለሾዋፕ ነው እንጂ ከአንጀት አይደለም። ለማን መስጠት? ለእግዚአብሔር መስጠት። ስለዚህ ያላቸውን ንብረት በስሜት በአንድ ቀን ሁሉንም ፎቁንም ሆቴሉንም ሸጡ። ለማን እንሰጣለን ብሎ? ለጌታ እንሰጣለን ብሎ ሁሉንም ሸጡና ሃሌሉያ አሉ። ከዛ ወደ ስሜታቸው ሲመለሱ በመንፈስ ቅዱስ ምሪት አይደለም የሸጡት፣ ያላቸውን በስሜት ተነድቶ ነው የሸጡት። ከዛ የተነሳ ተማከሩ ባይና ሚስት። አረ ጉድ ልንሆን ነው እንዴ? ምን ልንበላ ነው ከዚህ በኋላ እንዴ? ሁሉንም እንዴት እንሰጣለን? ከዛ ሽጠናል ብለን ሪፖርት እናደርግ፣ ግን የተወሰነ እናስቀራሉና ተመካከሩ። አይደለም ብሎ መጻፈው አይልም ወይ? አዎ ተመካከሩ። ስለዚህ እዚህም በዚህ ሁኔታ ፓስተሮችን እንዳትዋሹ እናንተ፣ ሽማግሌዎችን እንዳትዋሹ እናንተ። ሽጦ ተብላችሁ ምናልባት አሳስባችሁ ነገሩ ሞርጌጅ ውስጥ ነው የምንኖረው። ምን ነው የሚሸጠው? የባንክ ንብረት ውስጥ ነው የምንኖረው። ነገሩ በዛ በባንክ ስለተያዘ ድነናል። በዚያ አቅጣጫ አንዳንድ ጊዜ ለበጎ እኮ ነው። መሸጥ ብታስብም ባንክ ያሸጣል እንዴ? እና ተማክሮ መጡ። ከዛ ተራ በተራ ነው ደግሞ ምግቡት እኮ ላለማስነቃት እኮ ነው። ትሪክ እየሰሩ ነው። አንድ ላይ አይደለም ምግቡት እኮ ተራ በተራ። ማንን ሊሸውዱ ነው? ሐዋርያው ጴጥሮስን ሊሸውዱ ነው። ከዛ ይገርምሃል ጴጥሮስ አለ ባልየው ገብቶ፣ ይገርምሃል ጴጥሮስ ይሄንን ንብረት እንዴት መሰለ ያፈራ ነው። አልተጻፈም፣ እኔ ጨመርኩት ነው። ተጽፏል ብላችሁ ደግሞ እንዴት መሰለ 16 ሰዓት ወገባችን ጎብጦ ግረህ ጥረህ በምሎ መኛ ላይ በጣም ስራውን አግንቶ ወገባችን ጎብጦ በብርድ በፀሐይ ያፈራነውን ንብረት ጌታ ተናገረንና ውስጣችን ሞላ። መንፈስ ቅዱስ በጣም ሞላ ውስጣችን። ሽጠን ለቸርች አመጣን። በቃ ስንት ብር እንደሆነ ባይታወቅም ሚሊዮን 2 ሚሊዮን ሊሆን ይችላል በዛሬ ዋጋ። ይሄው ግን ከዛ ገና ይሄንን ምክር ሲማከሩ በራሱ ቢሮ ውስጥ ቁጭ ብሎ ምስጢርን ገላጭ የሆነው የሰማይ አምላክ ለማን ገልጦለታል? ኦሬዲ የሚያወሩትን ነገር ለጴጥሮስ ገልጦለታል። ከዛ ለምን ትዋሻለህ? እኔን አይደለም የዋሸኸው። ማን ነው የዋሸኸው? እግዚአብሔር ነው የዋሸኸው። ግማሹን አስቀርቶ ነው የመጡት። ሾው ስለሚፈልጉ ማለት ነው። ሾው ስለሚፈልጉ ከዛ እንግዲህ ብሉይ ኪዳን ነው እንዳትሉት፣ በአዲስ ኪዳን ነው ሰውየው ተቀጽፎ የሞተው እዛው አይደል እንዴ? ውሸት የሚባል በሽታ የመጀመሪያው ቸርች ላይ ፍርሃትን ለቀቀ፣ ቅጣት ነው ያመጣው። ተቀጸፈ፣ ሞተ። ከዛ ጎልማሶች ወሰዱና ቀበሩት። ከዛ ስትዮ ደግሞ ክንፍ ክንፍ እያለች ትመጣለች። አሁን ተራ በተራ ሞገስ ላይ ያገኘው ማለት ነው። ከዛ የባልሽን ምክር ሰምተሻል፣ ባልሽን የወሰዱት አንቺንም ይወስዳሉ። እኔን ሳይሆን ተማክራችሁ የዋሻችሁት ማን ነው? መንፈስ ቅዱስን ነው። እንዴት እግዚአብሔርን ትዋሻላችሁ? ዛሬም ስፔሻሊ ያላገባችሁ ወጣቶች ፓስተሮቻችሁ ሲጠይቋችሁ ወርቃችኋል ወይ ዱቅ ብላችኋል ብሎ ቢጠይቋችሁ ዱቅ ካላችሁ ኧረ ደቀናል፣ ዱቅ ብቻ አይደለም በሉና ንስሐ ግቡ እንጂ እዚህ መድረክ ላይ ለሾ
እባካችሁ በእግዚአብሔር ስም ለምናችኋለሁ፣ አትዋሹ። እርግማን በሕይወታችሁ ዘመን ይከተላችኋል። የእግዚአብሔር መድረክ ልፈራ ይገባል። ፓስተር ታዬን ላትፈራ ትችላለህ። የትኛውም ሽማግሌ ላትፈራ ትችላለህ። ማንም ሰው እዚህ ጋር የሚያገለግለው በእግዚአብሔር ጸጋ በእግዚአብሔር ምሕረት እንጂ ቤቱ የታየ አይደለም። ቤቱ የእግዚአብሔር ነው። ስለዚህ በእግዚአብሔር ላይ አይዋሽም። እንኳን በእግዚአብሔር ላይ እኮ አይደለም በወንድም ላይ አትዋሽ ተብሏል እኮ አይደል እንዴ? በወንድም ላይ አትዋሽ ተብሏል። ውሸት የመጀመሪያው ቤተክርስቲያን ዘመን ላይ ሰዎችን ያስቀጸፈ ትልቅ በሽታ ነው። እስቲ ምሳሌ 12:22 አንብብልኝ ምን ያህል እግዚአብሔር ውሸትን እንደሚጸየፍ እኔ ምሳሌ 12 ቁጥር 22 ትተባበረኛለህ? እዛ ማን ነው ወንድም ሆነ እህት ተባበሩኝ። ምሳሌ 12:22 አብረን እናንብብ። ምን ይላል? ውሸተኛ ከንፈር ጮክ ብላችሁ ነው እንደዚህ እያላችሁ ውሸተኛ ከንፈር ምንድነው? አስጸያፊ ነው ይላል እግዚአብሔር። እናንተ ካካን እንደምትጸየፉ የሚዋሽ እንደበትን እግዚአብሔር ይጸየፋል። ስለዚህ ከእግዚአብሔር ጋር ጨዋታ አንጫወት ማለት ነው። we are Christian እኛ የሱ ዕቃዎች ነን፣ የሱ ክብር ተሸካሚዎች ነን። ለሰው ክብር ብላችሁ ለሰው ጥቅም ብላችሁ አትዋሹ። እውነትን የሚያደርጉ ይላል አይደል? ግን በእግዚአብሔር ዘንድ የተወደዱ ናቸው፣ ሞገስ ያገኙ ናቸው። ስለዚህ እንግዲህ ለምንድን ነው ጸያፍ የሆነው? እግዚአብሔር ቅድስና ጋር ምን ሆናል ማለት ነው? ይጻረራል ማለት ነው። የረከሰ አንደበት ምስጋናን ሲያቀርብ እግዚአብሔር ይጸየፋል ማለት ነው። ኢየሱስ አልኩ ተብላችሁ እኮ ማስታወቂያ ተነግሯችሁ ነበር። ኧረ ታዘዙ። እኔ ወዲያውኑ ኢየሱስ አረኩኝ። ማን እንደለጠፈ አላውቅም። ኢየሱስ አድርጓል። ኧረ ምን ችግር አለ? ኢቭን እንኳን ፎንን ኢየሱስ በማድረግ ተባበሩን እንጂ እንዴ! እስቲ ከንፈራችንን እንደዚህ እናድርግ። አሁን መልሰ ያው ሰው ይሆን እንትን እንዳይባችሁ እንዴት አድርጎ ይለ እንደ በማረብ አሁን ደግሞ በእግዚአብሔር መንፈስ ይቀርሰና ከንፈራችን እኔ ከእናንተ ተሽዬ አይደለም እኮ የምናገረው። ቃሉ የሚለውን ልክ እንደ ኢሳይያስ ወሰዱ። ኢሳይያስ ምን አለ? ከንፈሮቼ ምን ይሆኑብኝ? ይረከሱብኝ። ከንፈሮቻቸው በረከሶችባቸው መካከል የሚቀመጥ ወዮ። እስቲ እንግዲህ አውቃለሁ እንደዚህ አይነት ነገር ለጆሮ ይጎመዝዛል፣ ግን እውነት ነው። ምንም ማድረግ አንችልም። እውነት ነው። ይሄ ነው እግዚአብሔር የሚዋሽን ሰው አንደበቱን ሲያይ ይጸየፋል። ልክ በሚዋሽ በሚቀጠፍ አንደበት ለእግዚአብሔር ምስጋና ማቅረብ ማለት በልጁ በሚጠዳደበት ፖፖ የዶሮ ወጥ ለሰው መስጠት ማለት ነው። እንግዲህ እግዚአብሔር የከንፈራችን ጠባቂ ይሁንልን። ዋናው እጅግ አስፈሪ የሆነው የውሸት ጉዳይ የውሸት አባት ሰይጣን መሆኑ ነው። የውሸት አባት ማን ነው? ውሸትን ስንለማመድ ጉድፈቻ ልጁ የሰይጣንን ልጅ ጉድፈቻ መውሰድ ማለት ነው። ጉድፈቻ የሚያውቅ በኦሮምኛ ጉድፈቻን አታውቁም እንደ? ጉድፈቻ ከሆነ ተለምዷል። አሁን ጉድፈቻን የሚያውቅ ሰው ጉድፈቻ። ስለዚህ ውሸት በእናንተ ሰው እንዲኖር ከፈቀዳችሁ ማለት የሰይጣን ልጅ በጉድፈቻ ማለት ነው። እስቲና
ዮሐንስ ወንጌል 8:44 አውጣልኝ። ዮሐንስ ወንጌል 8:44 ይሄን የጉድፈቻ ልጅ ዛሬ ከቤት እናስወጣዋለን። ይውጣ። ኧረ ምን ጉድፈቻ ነው ይሄ? ፍቺ ነው የሚያስፈልገው፣ ጉድፈቻ አይደለም። እዚህ ላይ እስቲ እናንብብ። ምን አለ እንግዲህ? ይሄንን የተናገረው የሚገርማችሁ እሱን እውነቱ ነው የመጣው ኢየሱስን የተቃወሙትን ህዝቦችን ነው። እናንተ ከማን ናችሁ? ከአባታችሁ ከዲያብሎስ ናችሁ። ማን ነው እኮ የእስራኤል ሰዎችን እኮ ነው የምላቸው። እነዚህ ፈሪሳውያንን ሰዱቃውያንን የአባታችሁን ምኞት ልታደርጉ ትወዳላችሁ። ማን ነው አባታችሁ ማለት ነው? ዲያብሎስ። እርሱ ከመጀመሪያ ምንድነው? ነፍሰ ገዳይ ነበር። ከዛ ቀጥሎ ያለውን ሐረግ ተመልከቱ። ምን ይላል? እውነትም በርሱ ስለሌለ በሰይጣን ዘንድ ምን የለም ማለት ነው? እውነት የሚባል ነገር የለም። መሸንገል፣ አስመሳይ፣ እውነትን የሚመስል ብርሃን የለም፣ ብርሃን የሚመስል እውነት የለም፣ እውነት የሚመስል ነገር እንጂ ፈጽሞ እውነት በሰይጣን ዘንድ የለም። በእውነት ስለሌለ በእውነት አልቆመም። ሐሰትን ሲናገር ይላል። የሚገርም ነገር እሱ ነው። ራሱ ተፈጥሮ ማንነቱ ራሱ ልጁም ውሸት ነው፣ እሱም ውሸት ነው። ራሱ የውሸት አባት ነው። ለምን ቀጥሎ ሐሰትን ሲናገር ከምን ይናገራል? ከራሱ ይናገራል። እኛ ሐሰትን ስንናገር ከማን ነው የምንናገረው? ከሱ ተበድረን ነው። አያችሁ፣ እኛ ተፈጥሯችን ከራሳችን አይደለም። ሐሰትን ስንናገር ጉድፈቻን አምጥተን ነው። እሱ ግን ኦሪጂናሉ ራሱ ምንድነው? ኦሬዲ ሐሰተኛ ነው። ማንነቱ ነው ይሄ። ከራሱ ይናገራል። እሱ ምንድነው? ሐሰተኛም። ከዛስ የሐሰት አባት ብሎ እስቲ ተነካኩና እንዴት ነው ጉድፈቻ ልጅ አለች የለችም ብሎ እስቲ ባባ እንዴት ነው ይሄ ጉድፈቻ ልጅ ዛሬ ይውጣ ብሎ አላሳድገውም ብሎ ይውጣ። ተስማምታችኋል? እሱ ይውጣ ብሎ ውጣ ብሎ። የሚገርመው ነገር ሰይጣን ነው እንጂ ጮኸ የሚወጣ ልጁ ደግሞ ጮኸ አይወጣም። አይገርማችሁ? ሰይጣን ዋ ብላ ትጮኻለች፣ ልጁ ግን ጉድፈቻ አድርገን ልጁ ግን ጮኸ አይወጣም። ልጁ በእውነት ቃል ነው የምንነቀለው። ልጁ በእግዚአብሔር የእውነት ቃል ባደገን ቁጥር እውነት በእኛው ተሰርጻል። ልጁ ደግሞ በራሱ መንገድ ይወጣል። ጎጆ ይወጣ። በቃ ነፃ ነው። ስለዚህ አንዳንድ ጊዜ አጥንተን የምንዋሸው ውሸትም ይኖራል። በተለይ አሜሪካ ለማምጣት ኬዝ ላይ ተፈተነናል ብዙዎቻችን። በባለም ሆነ በቦሌ እዚህ ብትመጡ በዛ ላይ ብዙ ባሉ አክሳቸው ንስሐ ገብታችኋል ብዬ አስባለሁ። ግን ንስሐ ገባሉ ብሎ አጥንቶ ውሸት መዋሸት ለሚቀጥለው ኮንሲኩዌንስም ዝግጁ መሆን ይጠይቃል። ምክንያቱም በየትኛው ውሸት እግዚአብሔር አይከብርም። ወንድማችሁን እህታችሁን በውሸት እዚህ አመታችሁ ጌታ ባረከኝ ሁሉ በርሱ ሆነ ብላችሁ ጥቅስ ብትጠቅሱ እኔ ብትጠሩኝ ሁሉ ባንቺ ሆነ ነው የምልሽ። በቃ እንደዛ ነው ብሎ እኔ ሁሉ ባንተ ሆነ ነው የምልህ። በዚህ ፈተናው ስላላለፍኩ በደፍረት ልናገርም እውነቱን ስለማወራ ነው። ድካሜን ስለሚያውቅ በቦሌ ነው ያመጣኝ እግዚአብሔር። ጌታ ይባረክ። አልተፈተንኩም ማለት ነው። በዚህ ተፈተናችሁ ግን ሁለተኛ ሌላ ጥፋት አታድርጉ። አንዱን አልፋችሁ እግዚአብሔር ምሕረት አድርጎላችሁ አይደለም? እሱ ሰው የዘራው ምን ያደርጋል? ያጭዳል። ብዙ ክርስቲያኖች ሰይጣን ከሚያደርስላቸው መከራ ይልቅ እነሱ በዘሩትን የሚያጭዱት መከራ ነው የሚበዛው። ከሰማችሁ ይጠቅማችኋል የምናገረው። አሁን ደግሜ እናገራለሁ። ብዙ ክርስቲያኖች በህይወታቸው ላይ የሚበዛው መከራ ሰይጣን ከሚያመጣባቸው በላይ ራሳቸው የዘሩት ነው። መጽሐፍ ቅዱስ ምን ይላል? ሰው የዘራው ምን ያደርጋል? እሱም መልሶ መበስበስን ያጭዳል ይላል። በቃ ሰማይ ምድር ያልፋል እንጂ በምንም ዲፕሎማቲክ አይደለም እግዚአብሔር። ሌላው ስለ አንደበት የተነገረው አንደበት እሳት ነው ተብሏል። እሱን ሁላችንም የምናውቀው ነው። ብዙ ጊዜ ተሰብከናል። ያዕቆብ 3:6 ላይ
አንደበት እሳት ነው፣ እሳት ነው ተብሏል። ያዕቆብ 3:6 ሌላው እኛ እንደ እስራኤላውያን 10 ኮማንድመንት ባይሆንም ከዛ የተወሰደ ሐሳብ በኤፌሶን አንደበት እሳት ነው። አንደበት በብልቶቻችን መካከል ያለ አመፀኛ ነው በሎ ሰውንም አንደበት ያለችበት ሰፈር እኮ ነው የምንነካከው። እናንተ ንቆንጫፋችሁ ይላል ምን ሆነ ለዝሙ አንደበት አታቃጢ ሰውን መታቃጢ አንደበት እሳት ነው በብልቶቻችን መካከል አመፀኛ ዓለም ነው። ስጋን ሁሉ ምን ያረጋል? አሁን ስጋን የሚያረክስ አይደለም እያየን ያለ ነው። ስለዚህ ስጋን የሚያረክሱ የፍጥረትን ሁሉ ሩጫ ሁሉ ያቃጥላል፣ በገሃነምም ይቃጠላል። እንግዲህ ይሄ ምሳሌ ንግግር እዚህ ጋር ተጠቅሷል። አንደበታችን ሲባል እንግዲህ እቺ ምላሳችንን ቆርጠን እንዳንጥል፣ አንዳንድ ጊዜ ቆርጠን እንዳንጥል እቺ ምላስ ቆርጣችሁ እንድትሉ አይደለም ሐሳቡ። አሁን ዞሮ ዞሮ በንግግራችን ላይ በአፋችን ላይ የሚወጣው ማንኛውም ንግግሮች ሉጋም ከሌላቸው አገር አጥፊ ናቸው ነው። ሌላው ከዚህ ከአንደበት ጋር ተያይዞ በብሉይ ኪዳን ላይ እግዚአብሔር የተናገረው ነገር አለ። ምሳሌ 6 አውጣልኝ፣ እሱን እናነባለን። ምሳሌ 6 ቁጥር 16 እስከ 19 ምሳሌ 6 ከዚህኛው ጋር ተመሳሳይ ነው። እንዴት አድርገው ምሳሌ 6 ከ16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች አሉ ናቸው። ሰባትንም ነፍሱ አጥብቃ ትጸየፈዋለች። ቀጥል 17 ከዛስ ይሄ ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የሚታፈስ እዚህ ውስጥ ሐሰተኛ ምላስ ተጠቅሶ በዚህ ውስጥ ከ6 7 ነገሮች ውስጥ ከምላስ ጋር የተያዘ ነው። 3ቱ ሐሰተኛ ምላስ ነው። ቁጥሩ ሐሰተኛ ምላስ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር። ቀጥል ኦኬ። አሁን ሐሰተኛ ምላስ አይደለም እዛ ጋር ከዛስ መልሶስ በሐሰት የሚናገር ሐሰተኛ ምስክር። ቅድም በወንድሜ ላይ በሐሰት አትመስክር የምለውም ማለት ነው። ከዛስ ሰባተኛው ይሄ አይደለም። ቀጥል ወደ ላይ መልስ እንጂ ሰባተኛው ወደ ላይ መልስ። ኖ ቁጥር 19 ላይ በሐሰት የሚናገር ሐሰተኛ ምስክር። የመጨረሻ ሐረግ አንብቡ። ምን ይላል? በወንድሞች መካከል ምን የሚዘራ ጠብ የሚዘራው በእግር ነው በእጅ ነው? በእግር ነው አይደል? ነው ዘራው። እንደዛ ነው እንዴ? እስቲ በምላስ በሉ። አዎ። እስቲ አሁን ኢትዮጵያ ውስጥ ካለው አገር ውስጥ ካሉ ዋና ተንኮለኛ ፖለቲከኞች በላይ ሚዲያ ላይ የተሰማሩ አእምሯቸው በቃ አእምሯቸው ለማይረባ ልል ይችላል። ለማይረባ ተላልፈው የተሰጠ በየቀኑ በህዝብ መካከል የሚዘሩት ዘር ነው ከጦርነቱ በላይ ኢትዮጵያን እያሰቃያለው። እኛም እሱን ሰምተን እንደገና አክቲቪስት ተከታይ እንሆናለን። በተለይ ዩቲዩበሮች፣ በዩቲዩብ ኢንካም የሚፈልጉ ሰዎች ክፉ ካልተነገረ ሰሚ የሌላቸው ስለሆነ አሁን እኛን ዩቲዩብ የሚያይ ለምን ያው ዩቲዩብ አለኝ ወንጌል ብለጥፍ ወንጌል የሚሰማ ሰው የለም። መጥቼ ነው ስድብ ብናገር ምን ትመስላለች? ይኸውልህ ግለሰብ ላይ አገር ላይ ህዝቦች ላይ ወገን ላይ ርኩሰትን የሚያደርጉ ሰዎች ግን ተከታይ አላቸው። የጨለማው ዓለም ምን ያህል አንደበትን እንደሚጠቀም ነው የምታዩት። ስለዚህ አገር ቤትም አባባል አለ አይደለም እንዴ? ጦር ከፈታው ልቅ ምን የፈታው ይበልጣ ይላል፣ ወሬ የፈታው ይበልጣ ይላል። ስለዚህ እግዚአብሔር አየሩን እንደው መጸለይ ስለ ኢትዮጵያ ስንጸልይ አየሩን ያጽዳ። እነዚህ አየር ላይ የተሰማሩ የእርኩሳን መልእክተኞችን ነው እግዚአብሔር እንዲያሳርፍ መጸለይ ያለብን። የእርኩስን መልእክት የሚያስተላልፉ ማንም ይሁን ማን ወንድ ይሁን ሴት ከየትኛው ጎሳ ይሁን ውዶን ኬር ግን ለሰዎች አእምሮ ቆሻሻን የሚዘሩ እግዚአብሔር ያስታግስልን። በጣም እግዚአብሔር ሰባቱን ዘር ሁሉም የሚጠላቸው ናቸው። እዚህ ላይ ግን ከበድ ያለ ንግግር ነው የእግዚአብሔር።
በወንድሞች መካከል በእንግሊዘኛ ምን ይላል መሰላችሁ? በኮሚኒቲ መካከል ይላል፣ በማህበረሰብ ይላል። ሰፋ ያለ ነው። በማህበረሰብ በህዝቦች መካከል ይላል፣ መካከል ይላል አይደለም? ያ እግዚአብሔር እንግዲህ ከዚህ በሽታ ህዝባችንን ይማር፣ እኛንም ይጠብቀን። ፌስቡክ ላይ ብዙም ያው እኛ በጎም መጥፎ አንናገርም፣ ዝም ነው። ምክንያቱም ጥሩ ነው መቆጠብ። ምክንያቱም ከአፍ ያመለጠ ከእጅ እንደወደቀ እንቁላል ነው። በቃ ገብቷችኋል? ዝም ብለን የምንለቀው ነገር የለም። ንግግራችን መጠንቀቅ አለብን። ስለዚህ ንግግር ወይም አንደበት በተለይ ብዙዎችን እንድጣሉ እንድለያዩ ቸርቹ ስንመጣ ደግሞ ይሄ ጠባብ አድርገን ሎካሊቲ ስናደርግ እንዶ መንፈሳዊነትን ተጠቅመን ግን የሚለያይ ነገር የምንዘራ ሰዎችም ካለን ከዚህ በሽታ ጌታ ይገላግለን። ይሄ ከኛ አይጠበቅም። ያ የሚለያይ አንዳንዱ ሰው እጮኛ መጠየቅ ፈርቶ ጓደኛውን ብልክ የጓደኛውን ኔጌቲቪቲ ዘርቶባት ለራሱ የሚወስድ ሰው አለ። ከእንደዚያ ክፉ ባልንጀራም እግዚአብሔር ይጠብቃችሁ። እንደው አምናችሁ ልካችሁ ያቺ የምትወዷትን ለነገሩ እኔን ቆንጆ ራሴን እየጠየቅኳት ማንና ምኜ ነው ብሎ ሌላ ሰው ያልጠረጠረ ተመነጠረ እኮ ነው የሀገሬ ጥቅስ ብለው ገብቷችኋል? ማህበራዊ ጥቅስ ምን ይላል? ያልጠረጠረ ተመነጠረ። መጽሐፍ ቅዱስ አይደለም፣ አገረ ኢትዮጵያ ነው ይሄ ጥቅስ ያለው። ሰዎችን ውደድ እንጂ አትመን ነው የሚሉት። እንግዲህ እኛ ሰዎችን ሁሉ እንጠርጥር እያለን አንሰብክም። ነገር ግን እንደ ክርስቲያን ታማኝ መሆን አለብን። አይደለም? እንደ ክርስቲያን ታማኝ መሆን አለብን እንደ ክርስቲያን። ስለዚህ አንዱን ከአንዱ ለመለያት ኔጌቲቪቲ መዝራት እግዚአብሔር ከኛ ይጠብቅ። ወደን እኮ አይደለም። አንዳንድ ምን ሆነ መሰላቸው? የሆነ በሳይኮሎጂ ምን አለ መሰላቸው? አንኮንሺየስ የሆነ ቢያዝድ አለ ይላሉ ሲያስተምሩ። በማኔጅመንት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። ጥሩ ትሪት እያደረገ እያለ ግን በህልናው የማያስታውለውን ነገር ሰው ያደርጋል ሳያውቅ። ስለዚህ ነው እኮ ዳዊትም ሲጸልይ አቤቱ ከተሰወረ ኃጢአት አንጸኝ አለው። ስለዚህ ጥሩ አድርገናል ብለን እንኳን ብናስብ ድርጊቴ ምናልባት ሌላውን ዳሜጅ እንዳረግ ካላስተዋልኩት የኔ ቤስት አይዲያ ነው ብዬ ያሰብኩት ላይሆን ስለምችል አቤቱ ጠብቀኝ ብሎ መጸለይ አይሻልም? አንቢያዝድ ኮንሺየስ ይሆናል። አንኮንሺየስ ቢያዝ ይሆናል። ምን ማለት ነው? አድሎ ማድረግ ባለማስተዋል ማለት። እዚህ ለማንኛውም ውስጣችን ቢሆን ሉጋም እናብጅላት ለአፋችን ማለት ነው። ኦልሞስት ኤፌሶን ምዕራፍ 4 ቁጥር 25 ቆላስይስ 3:9 ውሰዱ። በአዲስ ላይ በጥንካሬ ይሄንን የሚያጠናክር ተጠቅሷል። ቆላስይስ 3:9 ኮማንድ ልክ እንደ ቴን ኮማንድመንት ተጠቅሷል። እርስ በርሳችሁ እውነትን ተነጋገሩ ተብሏል። ውሸትን አስወግዱ ተብሏል። እንደውም ኤፌሶን 4:25 ክፍሉ የሚያወራው አሮጌን ሰው አስወግዱ አዲሱን ሰው ልበሱ ይላል። ስለዚህ ውሸትን መለማመድ ማለት ቡትቱ ልብስ መደረብ ነው። አሁን እንደዚህ ዘንጫለሁ አይደለም? ዛሬ ምን ማለት ለማለት ነው? ከረባቱ ጥሩ ነው። ልክ ከዚህ እንደወጣው መንገድ ላይ የኔ ቢጤ አይነት የለማኙን አይነት ወይም ደግሞ ቡጭቅጭቅ ያለ ቆሻሻ ለብሼ ብታገኙኝ መቼስ ጤነኛ ነው አትሉኝም? ወይ ጉድ እስጎ አያድርስ ምን ሰርቶ ይሁን ግን ኃጢአት ነው የምትሉት። ተዳው በቃ የመድረኩን ተዳፍሮ ነው ልትሉት ትችላላችሁ። አይ ብዙ የሚባል ነገር አለ። ድንገት አሁን ከዚህ ወጥቼ ድንገት ወጥቼ ልብስን ቀያይሬ ቡትቱ ብለብስ ማለት ነው። ስለዚህ የኛ የተሰጠን ልብስ ልበሱ የተባልነው አዲሱ ልብስ የቅድስና ልብስ ይባላል። የክርስቶስ መልክ ይባላል። እርስ በርሳችሁ ምን አድርጉ? ውሸትን
አትነጋገሩ። ለምን? ውሸት አሮጌ ልብስ ነው። ይህንን አሮጌውን ሰው ምን አርጋችሁታል? ከስራው ጋር ምን አርጋችሁታል? ገፋችሁታል። ተገፈዋል። የተገፋውን የተጣለውን ያንን ቡትቱ እስቲ ቡትቱ በሎ። አማርኛ እሱ ነው አመገባም በደንብ እስቲ ቡትቱ በሎ። ምን ነው ቡትቱን አታውቁም እንዴ? አሜሪካ ስለቆያችሁ ረሳችሁ እንዴ? እዚህ በየቦታው ሆምሌስ ሰዎችን ስናይ ንጹህ ልብስ ነው እንደሚለብሱት ወይ ደግሞ በጣም የተበጫጨቀ አይደለም የሚለብሱት። ቡትቱ ልብስ ነው ውሸት። ስለዚህ ውሸትን በተለማመድ ቁጥር ውሸትን የማንርቅ ከሆነ ቡትቱ እየተለማመደን ነው ማለት ነው። እግዚአብሔር ያለበሰንን አልብሱናል እኮ። እስቲ ሌላ ምሳሌ ልስጣችሁ። እንዲህ ሱፍ ለብሼ ከስር ሱፍ ነው፣ ንጹህ ነው፣ ነጭ ነው። ቸርች ስመጣ ከላይ ደግሞ ቡትቱ ጃኬት እዚህ ጋር የተቀደደ እዚህ ጋር ቆሸሸ ጭጋግት ያለው ቅማል ምናምን ያለው ለብሼ የሚመጣ ከስር ስታዩት ከረባት አለ። ምንድነው የምትሉኝ? ልክ እንደ ሰማት እኮ ነው። ክርስቶስ ባለበሰን የከበረ ቅድስና ውበት ላይ ይሄን ቡትቱ ስንደረግ በእግዚአብሔር ፊት እጅግ አጸያፊ እንሆናለን። ለምን? ከቡትቱ ጋር ስለምንታይ ማለት ነው። እስቲ አንተ ቡትቱ በሏታ ውሸቷን ለራሷ ለሰው አይደለም ለውስጣችሁ። አንተ ቡትቱ እኔ ላይ ስራ የለም ድርሻ የለም። ስለዚህ ወደ ቤት ስትገቡ ሌላ ጊዜ ስንገናኝ የምትለማመዱት ይሄን ቡትቱ የሚጎትት ወንድም እህት ባል ሚስት ቡትቱሽንማ እዛው ተባባሉ። ሁለተኛውን እነግራችሁና ከዛ ይጨርሻለሁ። ሁለት ቃል ስለገባው አንድ 30 ደቂቃ በላይ ወስጃለሁ። ሁለተኛ ዋናው የኛን ስጋ ውጫዊ ሰውነት የሚያረክስ አንደኛው በሽታ ምንድነው ብለናል? እሱ አንድ ላይ በሉ ውሸት። ቅጽል ስም ሰጥተናል። ቡትቱ ወይም ደግሞ የሰይጣን ልጅ። እኛ ዘንድ ደግሞ ምን መሆን የሚፈልግ? ጉድፈቻ ልጅ መሆን የሚፈልግ። እሱ ጉድፈቻ አልፈልግም ብሎ ከእግዚአብሔር እውነት አንፃር ይሄን ጉድፈቻ ልጅ አልፈልግም እንዴ ምን አጣው? ከሀገር ቤት ልጅ አላመጣም እንዴ ይሄን ከማሳድግ በሉ። ሁለተኛ ቁጣ። እሱን ከመናገር በፊት ዮሐንስ ራእይን 21 ቁጥር 8 አውጣልኝ። ይሄንንም በትኩረት እንድታዩ ፈልጋለሁ። ዮሐንስ ራእይን 21 ቁጥር 8 በእንግሊዘኛ ምን ታወጣዋል? ምን ይላል መሰላችሁ? ዳሩ ግን ይላል የሚፈሩና የማያምኑ የርኩሰትም የነፍሰ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትን የሚያመልኩ ከዛ ቀጥሎ እቺን ተመልከቱ። ተቀጣቅሳለች። እቺ ቡትቱ የለበሰ ማለት ነው። ቡትቱ የለበሰ ስሙ ቡትታም ሳይባል ቶሎ ከቡትቱ መገላገል አለበት። እየሰደብኳችሁ ነው እንዴ? አልወጣኝ። የሐሰተኞችም ሁሉ እድላቸው ይላል የት ነው? በድን በእሳት በሚቃጠል ባህር ነው። ይህም የእሳት ባህር ምንድነው ይላል? ሁለተኛ ሞት ነው። እቺ ቡትቱ የት ነው የምትወስድ? መጨረሻ ላይ ወደ እሳት ባህር ነው። ስለዚህ መታገል አያዋጣም፣ መታገል አይሻልም። ክርስትና ላይ አንቀልድ እና ላየር ይላል አይደለም እንግሊዘኛው። ለዚህ ነው እንግሊዘኛውን የፈለኩት። ኦል ላየርስ ነው ሙሉ ላየርስ ውሸታሞች ማለት ነው። የእንግሊዘኛው ውሸታሞች እድል ፋንታቸው ወደ እሳት ባህር መጣል ነው ይላል። ይህንን ለጠቅላላ እውቀት ብዬ ነው። ለጠቅላላ እውቀት። ሁለተኛ በሉና ቁጣና ክፉ ንግግሮች ሁሉ አንደበትን ያረክሳሉ። እንግዲህ ከውሸት አሁን ደግሞ ወጥተናል።
ከውሸት ሌላ ደግሞ በአንደበት የሚነገር ቁጣ ባህሪ እኮ ነው። ቆጣ ባህሪ አይሆንም። መቆጣት ባህሪ ነው። በትንሹ መቆጣት ቡፍ ማለት እንደ ጃርቲ ቆጣ ኢብን እኮ መቆጣት በጽድቅ ነገር መቆጣት ጥሩ ነው። ግን ቁጣን ባህሪ ማድረግ ደግሞ ጥሩ አይደለም። በጽድቅ ነገር ላይ እግዚአብሔርም ይቆጣል። ተቆጡ በተቆጣችሁ ምን ይግባላል? መጻጉት ለኛም ምን ይግባላል? ፀሐይ ይግባላል። ምክንያቱም ፀሐይ ግባማት እኮ አበላሽቱ ነገር ካለ ቶሎ አስተካክሉ። ከባይና ምስ ተቆጣጡ የሚቆጣጡ ከሆነ ንግግር መቼስ ክፉ አታውጡ። ስትቆጣጡ ወይ ፊት አርዝሙ እንጂ ፊት ማርዘሙ ምንም ክፋት የለውም ማለት ግን ካፋችሁ ምን ያወጣ? ዳመና ሲታያችሁ በቤት ውስጥ ባልየው ቤቱ እየዳመነ ከሆነ ዝም እዛ ዳመናው ሲያልፍ ነው ማውራት አለብን። አቱም እኛ እንቆጣም ስንናደድም ስሜታችን ይወርዳል ይወጣል አይደለም። ልክ ሲወርድ ነው ማውራት አለብን። ኤፌሶን ምዕራፍ 4 ከቁጥር 29 እስከ 31 እሱን አውጣልኝ። ከዛ ጨርሻለሁ። አላቆያችሁ። እስካሁን የተናገርኩት ነገር ያሰናከለው ሰው አለ ወይስ ይጠቅማል? ያወራሁት ይጠቅማል። ስለዚህ ዘመቻ አንደበት ላይ እንቀጥል። ኦኬ። ኤፌሶን 29 አውጣልኝ። ምን ይላል? ኤፌሶን 4:29 አውጣልኝ። ኤፌሶን 4:29 እስከ 31 እዛ ጨርሻለሁ። እሱን በጋራና ምብህነን ምን ይላል? ለሚሰሙ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ እኮ ነው ብሎ እስቲ ከቶ ብሎ ጮኻችሁ ከቶ መቼም ማለት ነው። መቼም በሉ እስቲ ንገሯታ። ያዙ አፋችሁን ያዙ። ዛሬ መቼስ ስፖርት ነው አፋችሁ ላይ ሌላ አካላዊ እንቅስቃሴ የለም። ዛሬ በአፍ ላይ ነው። እስቲ አፋችሁ ላይ አንተ ያፈ በሉት እስቲ ከቶ ክፉ ቃል አታውጣ። በደንብ ሰምቷችኋል? ሰሞኑን የምታረጋግጡት ይሆናል። ቀጥል ወደ 30 ኦኬ። ቀጥል እንትኑ ቁጥር 30 እስከ 31 ነው። 30 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። እግዚአብሔር ካፋችን በሚወጣው መንፈስ ውስጣችን አድሯል። ካፋችን የሚወጣው ክፉ ንግግር የመጀመሪያ የሰውን ስሜት ሳይሆን የመጀመሪያ የመንፈስ ቅዱስን ስሜት ነው የሚጎዳው። እኔ አላልኩም አንብቡ። ስለዚህ ምን አድርጉላል? መራራነት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ ሁሉ ከክፋት ሁሉ ጋራ ከእናንተ ዘንድ ይወገድ። እነዚህን ዘርዝሩ። እነዚህ ነገሮች ጠቅላላ የመጀመሪያ የማንን ስሜት ይጎዳሉ? የመንፈስ ቅዱስን። እናንተን የተሸከመ በምትሄዱበት የሚመራቸው፣ ከፓስተር ይልቅ የሚቀርባቸው፣ ከአገልጋይ ይልቅ የሚቀርባቸው፣ ከየትኛው ከባል ይልቅ ከሚስት ይልቅ የሚቀርባቸው፣ በውስጣቸው ያደረ የተሸከማቸው፣ በጸጋው የደገፋቸው ያንን መንፈስ ነው የመጀመሪያ የሚያሳዝነው። ከዛ ቀጥሎ ደግሞ የሚሰሙ ሰዎችን አእምሮ ምን ያደርጋል? ያበላሻል። የእናንተም ሰውነት ይረክሳል ማለት ነው። እግዚአብሔር እንግዲህ ይርዳን። የሚቀጥለውን ሌላ ጊዜ ጌታ ፍቅር ብንገናኝ፣ ጌታ ኢየሱስ ሰሞኑን ካልመጣ እንቀጥላለን። ዛሬ የተናገርነውን ፕራክቲስ አድርጉ፣ በህይወታችሁ ላይ ተለማመዱ። ክርስትና ዴሊ እግዚአብሔር ለመምሰል ሁሉ ጊዜ ራስን ማሰልጠን ነው። እግዚአብሔር እንግዲህ ክርስቶስን በመምሰል እውነትን ላለመሸጥ፣ በእውነት ላይ ላለመዋሸት፣ እርስ በርሳችን እውነትን ተነጋጋሪ፣ ውሸትን የምንጸየፍ እንደ እግዚአብሔር የምንሆን ክርስቲያኖች ያርገን። ፓስተር ጀርመንን ጋብዛለሁ። በዚሁ ጨርሻለሁ።